አማራ ወደ አዲስ አበባ እንዳይገባ እየተከለከለ ከአዲስ አበባም እንዲወጣ እየተደረገ ነው። አረንጓዴ ቢጫ ቀይ ለበስክ ተብሎ አማራው ከአዲስ አበባ እየተሰናበተ ነው። የአማራው ማህበረሰብ በምሬት በአዲስ አበባ የደረሰበት ያለውን ጉዳይ በስተመጨረሻም ፊት ለፊት በመጋፈጥ ድምጹን አውጥቷል። መረጃውን በስፋት እናስደምጣችኋለን። አቶ ጌታቸው ረዳ ለረጅም ጊዜ የተዳፈኑ እውነታዎችን አውጥተዋል። ባንዳ የሚል ስያሜ የተሰጣቸው አቶ ጌታቸው ረዳ የጠቅላይ ሚኒስትሩን አቋምም ተናግረዋል። ከሰሞኑ በተከታታይ ቃለ መጠይቅ እያደረጉ ያሉት አቶ ጌታቸው ረዳ ከሃዲ ተባልኩኝ ሲሉ ብዙ ድብቅ ሚስጥሮችን ዘርግፈዋል። ለመሆኑ የፕሬዝዳንቱ ጉዞ ወዴት ይሆን ስለሚለው በስፋት እናስደምጣችኋለን። ስልጣን ከተረከቡ ማግስትም አንስቶ በአሜሪካ በተለያዩ ግዛቶች የአደባባይ ተቃውሞ የተነሳባቸው ዶናልድ ትራምፕ ዛሬም ያልጠበቁት ተቃውሞ ተነስቶባቸዋል። ትራምፕን ሊቃወሙት የወጡ ሰልፈኞች ምን ገጠማቸው? የተቃውሞ ጭብጥ ምንድነው ስለሚለው በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳለና ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ ወደ ተለያዩ አካባቢዎች ያለውን ሮሮ የጸጥታ ችግሩን ወልዶታል ሲሉ የአማራ ማህበረሰቦች በአዲስ አበባ የደረሰባቸው ስላለው ጉዳይ ተናገሩ። የሀገራዊ ምክክር ኮሚሽን በአማራ ክልል በሚካሄደው አጀንዳ የማሰባሰብ ምክክር የተሳተፉ ያሉ የማህበረሰብ ተወካዮች ለኮሚሽኑ የሚያቀርቧቸውን አጀንዳዎች ተፈጻሚነት አግኝተው የህዝቡን ችግር ይፈታል የሚል ተስፋ እንዳላቸው ተናግረዋል። ተፈናቃይ ተሳታፊዎች ለመረጃ ምንጫችን እንደገለጹትም ከምስራቅ ወለጋ ዞን ነቀምቴ ሊሞረዳ ባርቁቤ ቀበሌ የተፈናቀሉ አንድ የእድሜ ባለጠጋ ትራክተር ከገጠርና ከከተማ የነበረኝ ቤት ተቃጥሎ ህይወታችንን በመከራ ይዘን ተፈናቅለናል ሲሉ ይገልጻሉ። የተባባሰ ጦርነት መጥቶብን የተሰቃየን አንዲት ወረዳ ነው ያለነው። መጠለያ ካምፕ የለንም። ቤት ተከራይተን የቀን ስራ እየሰራን ተሰቃይተን ነው ያለነው። ብዙ ቤተሰብ ያለው ቤት አይከራይም፣ መጸዳጃ ቤት ይሞላብናል እየተባልን ነው እየተሰቃየን ያለነው ሲሉ ቤት ንብረታቸው በሙሉ የተቃጠለባቸውና የወደመባቸው አባት ይናገራሉ። ከ2012 ዓ.ም ጀምሮ ነው የተፈናቀልነው። በወቅቱ የተጎዱ ብዙ ሰዎች አሉ። በእኛ አካባቢ ወደ 18 ሰዎች ህይወታቸው አልፏል። የ6 ቀበሌዎች ንብረትም ምንም የለም። መሬቱ ዝም ብሎ ተቀምጧል። ባዶ ጫካ ነው። ስለዚህ ለምክክሩ መጠራታችን ጥሩ ነው ሲሉ ግን በህዝብ ፊት አቅም አሊያም ግፊት መንግስት አስተካክሎ ይመራናል የሚል እምነት የለንም። ከሆነልን ወደ ቀያችን እንመለስ። የቀሩ እነዚያም በችግር በስራት በጦርነት ነው ያሉት። እኛም እንዳንሄድ ችግር ነው፣ እዚህም እንዳንቆይ ችግር ነው ሲሉ ይገልጻሉ። በእኛ ሐሳብ የሚሳካ ከሆነ ህገ መንግስቱ ተሻሽሎ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ወላይታ ነው፣ ሀዲያ ነው፣ አፋር ነው ማን ነው የሚባለው ቀርቶ በአንድነት ኢትዮጵያ ብትመራ ደስ ይለናል ሲሉ ማስታውቀዋል። ሌላኛው ተፈናቃይ ደግሞ ሰሜን ሸዋ ዞን መረኛ 01 ቀበሌ ተፈናቃይ ነኝ። መንግስት እኛ ጋር እየደረሰ እየጮህና ህዝቡ እያለቀ እየየ ነው። ከአይኑ የተሰወረ ነገር የለም። የኢትዮጵያ ህዝብ በየትኛውም ክልል በአራቱ ማዕዘን እንደ ሻማ እየቀለጠ ነው። የግድ እኔ ጋር እስኪደርስ አንተ ጋር እስከሚደርስ መጠበቅ አያስፈልግም። አሁን እኛን የገጠመን ሰው ሲሞት ስንት ሰው ሞተ የሚባለው ነው ይላል። መንግስት ይህንን በደንብ ያውቃል፣ ያያል፣ እየሄደም መረጃ ይሰበስባል። አጥፍተው ሲመጡም ጎሽ ነው የሚባሉት አጥፊው ነው እየተሸለመ የመጣው። መፍትሄ ይሆናል ብለን ተወክለን መተን የሞቱትን ለማንሳት ሳይሆን እንዳይሞቱ እየሰራን ነው። በምድር ሰው ሞቶ እንደገና አይበቅልም ብለዋል። ሌላኛው ወጣት ተሳታፊ ደግሞ ሀገር ስትመክር ወደ ዘላቂ ሰላም እንደምትመጣ አምነን ነው የመጣ ነው ሲሉ የሀገሪቱ የበላይ ጠባቂ መንግስትም እስከሆነ ድረስ ዜጎቹን የመጠበቅ ኃላፊነትና ግዴታ አለበት። ሁሉም በኩል እጅ አይቶ የሚያስተናግድ ከሆነ ያ ወደ ሰላሙ መንገድ ያመጣናል። ተከፋፍለን በሐሰት ትርክት እርስ በርሳችን የተበላላን ወደ ማንወጣው አዘቅትም ገብተናል። አባቶቻችን ያቆዩልንን ሀገር ተማርን የምንለው አካላት ሌላ ውስጥ እያስገባናት ነው። መማር ሀገርን ለማፍረስ ከሆነ ባንማር ይሻለን ነበር፣ ግን ተማርን እስከተባልን ድረስ ሀገርን ማዳን አለብን። መንግስት የሚወስደው የቤት ኪራይ አለው። በአማራ ክልል ወጣቱ የስራ እድል እየተፈጠረለት አይደለም፣ በሌላ ቦታ ላይ እድል እየተፈጠረላቸው ነው። አብዛኛው አማራ ክልል የጸጥታ ችግር ያለበት ነው። ግን ይህ የጸጥታ
ችግር የህዝብ ብሶት የወለደው ነው። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል። መፍትሄ መስጠትም ያስፈልጋልም ሲሉም የአማራ ተወላጆች በምክክሩ ላይ ገልጸዋል። ከሰሞኑ አቶ ጌታቸው ረዳ የተለያዩ ቃለመጠይቆችን እያደረጉ ይገኛሉ። ለሕክምና ወደ ዱባይ ያቀኑት አቶ ጌታቸው ረዳ በተለያዩ ሚዲያዎች ላይ የቀረቡ ያልተጠበቁ ቃለመጠይቆችን በማድረግ በቃለመጠይቁም ላይ የተለያዩ ሚስጥሮችን እየዘረገፉ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለመጠይቅ ሰጥተዋል። በርካታ ጉዳዮችን ባነሱበት ቃለመጠይቃቸውም አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብ በከፍተኛ ጭንቅና መከራ ውስጥ ይገኛልን ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱን በመምራት ከፍተኛ ሚና የነበረንን 5 የስራ አስፈጻሚዎች ወደ ፕሬዝዳንትነት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው የጠቅላይ ሚኒስትሩን አቋም አስታውቀዋል። የሐሳባቸው እሳቸው ቢቀበሉትም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ ማድረጋቸውን ተናግረዋል። ጊዜያዊ አስተዳደሩ ለማቋቋም አላስፈላጊ ክርክር 4 ወር ፈጅተናል። በብዙ ጣውረድ መጋቢት 21 ቀን 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጠዋል። አቶ ጌታቸው ረዳ በዚህ ዓመት ወርሃ ግንቦት የባሰውን ካዲ ተባልኩኝ በማለትም ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱን ውስጥ ደንብ በመጣስም በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጭ እንድንሆን አበክረው ሰርተዋል። በዚህም ተማሪ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደውም እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ከጂዎች ብለው በመፈረጅ አላሰራ አሉን ሲሉም ገልጸዋል። የተቀረው የህወሓት የስራ አስፈጻሚ በፕሪቶሪያው የተኩስ አቁም ስምምነት እንደ ሽንፈት የሚቆጠር በተፈናቃዮች ዕጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡትን ተልእኮችም እንዳይፈጽም ከላይ እስከታችም በእቅድ የሰራ አደናቃፊም ብለውታል አቶ ጌታቸው ረዳ። አቶ ጌታቸው ረዳ ለውጥ የማይቀበሉ የተቸከሉ ሲሉም ገልጸዋቸዋል። የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንትነት በመጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የስራ ኃላፊነት ደረጃ እንዲሾሙም ፕሮፖዛል እንዳቀረቡላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፍለው አመራር ለመመደብም ቢቸገሩም ከክርክር በኋላ 35 በግድ መመደባቸውን ገልጸዋል። ድርጅታዊ ውስጥ ደንብን በመጣስ የ65 እና የ70 ዓመት ዕድሜ ያላቸውን የማዕከላዊ ኮሚቴ አመራር እንዲሁም መመረጣቸውን በርካታ ቁጥር ያለው አመራርም ከኃላፊነት ምደባ ውጪ ሆኖም ቁጭ ብሎ በፊት የነበረው ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉን አቶ ጌታቸው ረዳ ተናግረዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ረዳ ከጦርነቱ በፊት በ2012 ዓ.ም 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራውን በ2015 ዓ.ም ሲጀምር ከ1.2 ቢሊዮን ብር በላይ ማሻቀቡን በክልሉ ያለው ቅጥያጣ ብልሹ አሰራርን የሚያሳይ ነው ሲሉም አቶ ጌታቸው ረዳ ተችተዋል። በትግራይ ያለው አሁናዊ ፖለቲካ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ረዳ ይህንን ሁሉም ነገር በብቸኝነት የሚያዝ ያልተገራ የህወሓት ፍላጎት የማሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን በመጥቀስ ማስረድተዋል። መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶሪ ኤጀንሲ ለተባለ ሚዲያ በሰጡት ቃለ መጠይቅም በቅርቡ ወደ ኢትዮጵያ እመለሳለሁ ማለታቸውን ተከትሎ ወደ አዲስ አበባ መመለሳቸው በአንዳንድ የማህበራዊ ትስስር ገጽ ተጠቃሚዎች ቢጻፍም ፕሬዝዳንቱ በሰጡት ቃለ መጠይቅ ላይ ስለዚህ ጉዳይ ያሉት ነገር የለም። የእጃችሁን አንሱልን ተቃውሞ በአሜሪካ በመላ አሜሪካ የዶናልድ ትራምፕን ፖሊሲ የተቃወሙ ዜጎች ሰላማዊ ሰልፍ አድርገዋል። በርካታ ሰዎች በአሜሪካና በአውሮፓ ምድር የትራምፕን አስተዳደር ተቃውመው ወደ ጎዳና ወጥተዋል። በ50ዎቹም የአሜሪካ ግዛቶች ተቃውሞ የተቀሰቀሰ ሲሆን ሰላማዊ ሰልፈኞቹ እጃችሁን አንሱ ሃንድስ ኦፍ የሚል ድምጽን በማሰማት የሪፐብሊካኖቹን አስተዳደር ኮንነዋል። ተቃውሞ ፕሬዝዳንት ዶናልድ ትራምፕ ላይ ብቻ ሳይሆን ቢሊዮነሩና የትራምፕ ቁልፍ
አጋር ኤለን መስክ ላይም ያነጣጠረ ነው። እንደ CNN ዘገባ ሚሊዮኖች በተቃውሞ ላይ ተሳትፈዋል። በ50ዎቹ የአሜሪካ ግዛቶችና በዓለም አቀፍ ደረጃ በዲሞክራሲያዊ ደጋፊዎች በተዘጋጀው ሰልፍ ላይ የአሜሪካውያን መብትና ነጻነት ተነፍጓል የሚል ድምጽም ተሰምቷል። ከ1400 በላይ የእጃችሁን አንሱ ሃንድስ ኦፍ መጠነ ሰፊ ተቃውሞ በፌደራል መስሪያ ቤት ህንጻዎች፣ በኮንግረስ ቢሮዎች፣ በማህበራዊ ደህንነት ዋና ጽህፈት ቤቶች፣ በፓርኮችና በከተማ አዳራሾችም ተደርጓል። ቢሊዮነሩ የተቆጣጠረው ስልጣን መቋጨት እንዳለበትም አሳስበዋል። ተቃዋሚዎቹ ከየትም ሆነን ተቃውማችን እና ድምጻችን ይሰማል የሚል እምነት አለንም ብለዋል። የሰልፍ አዘጋጆቹ የትራምፕን ፖሊሲ ከመቃወም አንስቶ የፕሬዝዳንት የስልጣን ዘመንን ለማራዘም ሪፐብሊካኖች የሚያደርጉት ጥረት አውግዘዋልም። ሰልፈኞቹ CNN ሚሊዮኖች ለተቃውሞ በዓለም ዙሪያ ወጥተዋል በሚል ሲዘግብ አልጀዚራ በአሜሪካ ከ250 ሺህ በላይ ሰው በአደባባይ የትራምፕን አካሄድ አውግዟል የሚል መረጃ ማውጥቷል። የኤለን መስክ ዶጅ መስሪያ ቤት ከ200 ሺህ በላይ የፌደራል ስራዎችን ቀንሷል የሚልም ተቃውሞ ተነስቶበታል። ኢኮኖሚ፣ መብት አስተዳደር፣ የስልጣን በቱጃሮች እጅ መውደቅና በርካታ ጉዳዮችም በዚህ ተቃውሞ ላይ ተንጸባርቀዋል። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ግዙፉ ተቃውሞ ሆኖም ተመዝግቧል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ መስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።